በፈለገ ደረጃ ልፈለግ ነገ ተከራክሬ ገባ ጥፋተኛ አልተባልኩም እኮ ወንጀለኛ አልተባልኩም ተጠርጣሪ ነኝ ተባልኩት አይደል በተጠረጠርኩበት ተከራክሬ ነፃ ወጣለሁኝ እኮ ችግር የለውም ማንንም ሰው እንዲረዳኝ አልፈልግም ማንንም ሰው እንዲያጋጥመኝ እንትን እንዲለኝ ሰፖርት እንዲያረጋኝ ምንም እንዲያረጋኝ አልፈልግም በራሴ መንገድ ነፃ ወጣለሁ ነገር ግን ሀቅ ነች እውነት ነች ከከፋኝ እናገራለሁ ከደበረኝ እናገራለሁ የምንም ካላ እናገራለሁኝ ግን እምነግር ነገር ምንድነው አዎ ሲከፋን እናገራለን እንሳደባለን እንጫዋለን የተለያየ ነገር እንላለን ይሄ መብታችን ነው እንደ ኢትዮጵያ በቃ የፈለግነው ሰው ላይ ልንነጋገር እንችላለን ግን አንድ ሰው እርሻ መጥቶ ሲጎበኝ አብረው ፎቶ ተነሳ ማለት ሌላ ሰው ማስፈራሪያ ለምን እንደሚው አልገባኝም ምን ማለት እንደሆነ ራሱ አይገባኝም ለምን እኔ በረከት በጣም የፍቅር ሰው ነኝ ከማንንም ሰው ጋር መኖር ሰው ነኝ ልንገር ከማንንም ሰው ጋር ዝቅ ብዬ መኖር ይችላልው ምግብም መመርጥ ሰው አይደለም እንደ ድመት ያገኘውትን ነው መበላው ምንንገርክ ይሄን በላለው ይሄን አልበላም ይሄ ነገር ይደብረኛል መልሰው ጥሬ ስጋ በርግጥ አልወድም ክትፎ ምናምን አልወድም በተፈጥሮ አልወድም በተረፈ ግን ማለት ነው ከማንንም ጋር ቂጣም ቆሎም ዝቅ ብዬ በልቼ ምኖር ሰው እግዚአብሔር ደግሞ ከባዶ ከምንም ከትቢያ ያነሳኝ ሰው አመዴን እፍ ብሎ አራክፎ ለዚህ ያበቃኝ ሰው ገባ የእግዚአብሔር ውለታ አለብኝ ከነበርኩበት ጫካ ከነበርኩበት ቦታ እጄን ይዞ እዚህ ጋር ያደረሰኝ ነኝ ስለዛ እግዚአብሔርን አምናዋለሁ በሰው ላይ አልታበይም አልኩራራም ላደረኩት መልካምነት ላደረኩት ጥሩ ነገር ከህዝብ ጎን ከደሃ ጎን በመቆሜ ለምን ተጠረጠርኩ ብዬ አልተናገርኩም መጠርጠር ማንንም ሰው ይጠረጠራል ምናልባት ነገ ከነጎዲያ ተከረን ነፃ እንወጣለን ከዜ የሚታይልኛል ብዬ ተስፋ አደርጋለሁ ገባ በደንብ ይታይልኛል እኔ እንዳልነበርኩ እስር ቤት እንደነበርኩ ይሄ ድርጊት ሲፈጸም የሚያያይልኛል ነዳጁን በህጋዊ መንገድ ወስጄ ከዚህ በፊት የነበሩትን ስቀዳ የነበረውን ነዳጅ ገባ ስቀዳ የነበረውን ነዳጅ በህጋዊ መንገድ አድጬ ከማደያዎችም ሆነ ከየትም በህጋዊ መንገድ ስጠቀም ነበር አሳልፌ ለማንም አልሰጠውም አልሸጥኩም ገባ አይበቃኝም ለራሴም እንኳን አይበቃኝም ካለን ስራ ጋርና ያ ስለነበረ ይሄው ነው አገሪቷ ህግ አላት መንግስት አላት አይደል እንደዚህ በየቦታው ተሰክስገው ህዝብን የሚያማርሩ ባለሀብትን የሚያማርሩ ምስኪን ምንም 1 ሚሊዮን 2 ሚሊዮን ብር አካውንታቸው ውስጥ ያሉ ሰዎችን ትናንሽ ስራ ውሃ ሸጠው የሚኖሩ ሰዎችን የሚያማርሩ ሰዎችን መንግስት ራሱ ያጥራው ነገ ከነጎዲያ ነገሮችን ያስተካክላሉ ብዬ ተስፋ አደርጋለሁ እውነታችን ይወጣል ብዬ ተስፋ አደርጋለሁ የኔም እውነት ይወጣልኛል ብዬ ተስፋ አደርጋለሁ ገባ በጣም ተስፋ አደርጋለሁ ለምን ብሎ የሚጠይቅ ሰው እንደሚመጣ ተስፋ አደርጋለሁ ይሄ ሰነድ የሚያሳየው ነዳጁ እንደተወሰደባትና እንደተሸጠባት ነው እናንተ ደግሞ ነዳጅ ሸጣለች ይያላችሁ ነው ምን ማለታችሁ ነው ብሎ የሚጠይቅ አካል ይመጣል ብዬ ተስፋ አደርጋለሁ ይሄ ነው ተስፋዬ ሌላ ነገር አልልም ያደርግ የሚችለው በምን መተማመኛ ነው ሌላ ሰዎች መተው ኢንቨስት የሚያደርጉት እንዴት ነው የሚሰሩት ገባ የመጣ ኢንቨስተር የመጣ ዲያስፖራ በጠቅላላ ኦልሞስት ኢትዮጵያ 90% የሚያክለው እኮ ንብረቱን ጥሎ ባዶ እጁን እኮ አብዶ ነው የሚወጣው ይሄ ነገር እስከመቼ ነው የሚቀጥለው መንግስት ደግሞ ማለት ነው ውስጡ የተሰገሰጉትን እነዚህ ሌላ የተለየ ዓላማ ያላቸው የተለየ አጀንዳ ሊኖራቸው ይችላል እሱን እግዚአብሔር ወቀው ወይም መንግስት የሚድረስበት እዛ ጉዳይ ላይ ማለት ነው እነዚህ ሰዎች ላይ እርምጃ ሊወስድ ይችላል ይገባዋልም ያስፈልጋልም እኔ ግን በምችለው መጠን በንጽህና ነገሮችን ገባ በንጽህና ለመስራት እየሞከርኩ ነው ነገሮችን እያስተካከልኩ ለመስራት እየሞከርኩ አንቺ ኢትዮጵያ ውስጥ ካለሽ እየተንቀሳቀስሽ ከሆነ ፌደራል ፖሊስ ታዲያ ለምን እንደሌለሽ አርጎ ወንት ዳርጎ ሶሻል ሚዲያ ላይ ለቀቀ ምንድነው ምክንያቱ ብለሽ ምን እየተከሰተ ነው ብለሽ ታስቢያለሽ ፍቃደኛ ከሆንሽ ምናልባት የኢትዮጵያ ውጪው ምናምን ሊታይ ስለሚችል ምናልባት ኢትዮጵያ ውስጥ መኖርሽ የሚያረጋግጥ ነገር ማሳየት ትችያለሽ መስኮት ነው እንግዲህ ኦኬ ችግር የለም መኝታ ቤት ውስጥ ያለሽ ይመስላል ኦኬ አኔ እንግዲህ ቪዲዮውን እንዴት እንደማዞረው አላውቅም እንደዚህ ብቻ ይታያል ኢትዮጵያ ነው አይደል ኢትዮጵያ ነው ማለት አውሮፓ ያለው አልመስልማ ከዚህ በላይ ላሳይህ አልችልም ኦኬ ችግር የለውም አይ በቃ በጣም ጥሩ ምክንያቱም ፌደራል ፖሊስ አገር ውስጥ እንደሌለሽ አንዳንዶችም ሰዎች ሶሻል ሚዲያ ላይ እንደሰማ ነው አገር ውስጥ የለችም የሚል ነገር ስለሆነ ታዲያ ለምንድነው ወንትድ ብሎ አንደኛው የፈለገሽ ምንድነው የተፈጠረው
በእውነት አላውቅም ማለት አሁን ራሱ ሰው ሲያይ ዛሬ ራሱ ካፌ ሄጄ ነበረ። ሰዎች ሲያዩ እውነት ለመናገር አሁን የምናወራው ስለ ነዳጅ ነው። ወደሱ እመጣለሁ። ወደሱ መጣው ምንድነው ያው አንድ ላይ ታሪኩ አንድ ስለሆነ ማለት ነው። ታሪኩ አንድ ስለሆነ እኔ ለምሳሌ እንደማንኛውም ሰው አልኩ፣ እንደማንኛውም ሰው በረከት እየተፈለገች ነው፣ ተከሳለች፣ ክስ ቀርቦባታል በነዳጅ ከነዳጅ ባለስልጣናት ጋር ተብሎ አየሁኝ። ገባ አየሁኝ እንዴ አልኩኝ። ማለት የጠየቀኝ የለም፣ የጠራኝ የለም፣ መጥሪያ አልተሰጠኝም፣ ቤቴ ላይ አልተለጠፈም። ገብቷል። ስራ ቦታዬ ላይ አልተጠየቅኩም። የጠራኝ ማንም አንዳንዴ ሆስፒታል ሄዳለሁ፣ አንዳንዴ ቤቴ እመጣለሁ። ወደ ስራ ብዙም አልገባውም። አንዳንዴ ያው እርሻውንም ገብቼ አይቼ እመጣለሁ። ያ ሆኖ እያለ ምንም ነገር ሳልጠየቅ የት ነሽም ማለት ጭራሽ ቤቴ ማንም ፖሊስ መጥቶ ማቅም መጥሪያም አልተሰጠኝም። ኢቨንቶ ወንትድም ለመባልም ከሆነ ማለት ነው መጀመሪያ እኮ አሁን ይሄ በአዲሱ በተከሰሳችሁ በተባለው ገና ግንቦት 10 ነው ቀጠሮ አይደል? በረከት ቀርታብኛለች ብሎ እኮ አቃቤ ሕግ እኮ አላመለከተም። አቃቤ ሕግ በረከት ቀርታብኛለች ብሎ እኮ ማመልከት አለበት መጀመሪያ። እኔ እንትን እንድል ማለት ነው ማለት እንድያዝ ወይም ወንትድና ትፈለግ ለማለት እኮ በቀጠሮ ቀን እዛ ቦታ ላይ አለመገኘት አለብኝ። ለምን ወጥቼ ነው ያለሁት፣ እየተንቀሳቀስኩ ነው ያለሁት፣ ህክምና እያደረግኩ ነው ያለሁት። በእርግጥ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ በጣም ደህና ነኝ። አሁን ያ ውስጥ የነበረው ይሄ